አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የጸረ ዜና ቤተሰቦች የዕለቱን ዘገባዎቻችን ከዚህ እንደሚከተለው ማቅረብ ጀመርን። የአሜሪካ ምክር ቤት አባል ኢልሃን ጥቃት ተፈጸመባቸው። በአሜሪካ ሜክሲኮ ድንበር በተደረገ የተኩስ ልውውጥ አንድ ተጠርጣሪ ቆሰለ መባሉ፣ በህንድ የምዕራብ ቤንጋል ግዛት የኒፖ ቫይረስ ስርጭት ስጋት ፈጠረ መባሉ የሰዓቱ ዋና ዋና ርዕሰ ጉዳዮቻችን ናቸው። በትውልድ ሶማሊያዊት የሆኑት ታዋቂዋ የዲሞክራቲክ ፓርቲ የአሜሪካ ምክር ቤት አባል ኢልሃን ኡመር በትናንትናው ዕለት በሚኒያፖሊስ ከተማ የህዝብ የምክክር መድረክ እያካሄዱ ሳለ ያልታሰበ የኃይል ጥቃት ተሰነዘረባቸው። የምክር ቤት አባሏ በትራምፕ አስተዳደር ስር እየተካሄደ ያለውን መጠነ ሰፊ የስደተኞች አሰሳ እና ቁጥጥር በጽኑ እየተቹ ባሉበት ወቅት በፊተኛው ረድፍ የተቀመጠ አንድ ግለሰብ ወደ መድረኩ በመጠጋት ደስ የማይል ሽታ ያለው ፈሳሽ በስሪንጅ ረጭቶባቸዋል። የዓይን እማኞች እንደሚሉት ፈሳሹ የአሞኒያ ሽታ ያለውና የጉሮሮ መቆጥቆጥ የሚያስከትል ነው ብለዋል። ፖሊስ ግለሰቡን ወዲያውኑ በቁጥጥር ስር አውሎታል። ኢልሃን ኡመር ምንም አይነት ከባድ ጉዳት ያልደረሰባቸው ሲሆን ለጥቂት ደቂቃዎች ረፍት ካደረጉ በኋላ ውይይቱን በቆራጥነት መርተዋል። ለዛቻና ለጥቃት እጅ አንሰጥም፣ ጠንክረን መቆም አለብን በማለት ለተሰበሰበው ህዝብ ንግግር አድርገዋል። ይህ ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ ኢልሃን ኡመርን ቆሻሻ በማለት በአደባባይ ካጥላሉ ከጥቂት ሳምንታት በኋላ ነው። ይህም በሀገሪቱ የፖለቲካ ፓርቲዎች መካከል ያለውን ልዩነት ይበልጥ አባብሶታል። በአሜሪካ ሜክሲኮ ድንበር አቅራቢያ የምትገኝ አሪቫካ ከተማ በሰዎች ዝውውር ወንጀል የተጠረጠረ ግለሰብ ከድንበር ጥበቃ ወኪሎች ጋር በፈጠረው ተኩስ ልውውጥ ቆሰለ። ማክሰኞ ዕለት የፌዴራል ወኪሎች የ34 ዓመቱን ፓትሪክ ጋሪ ሽግሌን መኪና ለማቆም በሞከሩበት ወቅት ተጠርጣሪው ለማምለጥ በመሞከር በድንበር ጥበቃ ሄሊኮፕተርና መሬት ላይ ባሉ ወኪሎች ላይ ተኩስ ከፍቶ ነበር። የድንበር ጥበቃ ወኪሎች በወሰዱት አጸፋዊ እርምጃ ተጠርጣሪው ላይ ጉዳት የደረሰ ሲሆን በአሁኑ ወቅት በሆስፒታል በሕክምና ላይ ይገኛል ተብሏል። የኤፍቢአይ የፍሪንክስ ቢሮ ኃላፊ ሄይስ ጃንኪ እንደገለጹት በህግ አስከባሪዎች ላይ የሚሰነዘር ማንኛውም ጥቃት በፍጹም አንታገስም ብለዋል። ፓትሪክ ሽግል ከዚህ ቀደም በተመሳሳይ የሰዎች ዝውውርና የጦር መሳሪያ ወንጀል ተከሶ በእስር ላይ የነበረ ሲሆን ባለፈው ታህሳስ ወር ከእስር ቤት አመልጦ የፍለጋ ማዘዣ ወጥቶበት የቆየ ግለሰብ ነበር። እንደ አውሮፓውያን አቆጣጠር በ2023 በተመሳሳይ መልኩ ከ10 በላይ ሰዎችን በህገ ወጥ መንገድ ሲያጓጉዝ ተይዞ እንደነበር የፍርድ ቤት መዝገቡ ያሳያል። በሌላ ዜና በህንድ የምዕራብ ቤንጋል ግዛት አደገኛ የሆነና ከእንስሳት ወደ ሰው የሚተላለፍ ኒፓ ቫይረስ መከሰቱ በምርመራ ተረጋግጧል። እስካሁን 5 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከእነዚህ መካከል የጤና ባለሙያዎች ይገኙበታል ተብሏል። አንዱ ታካሚ በአስጊ ሁኔታ ላይ እንደሚገኝ ተገልጿል። በቫይረሱ ከተያዙ ሰዎች ጋር ንክኪ ያላቸው ግለሰቦች በለይቶ ማቆያ እንዲቆዩ ተደርጓል። በርካታ የእስያ ሀገራትም በኤርፖርቶች ላይ የጤና ምርመራን አጥብቀው በመፈተሽ ላይ ይገኛሉ። ይህ ቫይረስ ከፍተኛ የሞት መጠን ያለውና እስካሁን ድረስ የተለየ መድኃኒት ወይም ክትባት ያልተገኘለት በመሆኑ የጤና ባለስልጣናት ስርጭቱን ለመግታት ጥብቅ ክትትል እያደረጉ ይገኛሉ። ውድ ተመልካቾቻችን ለሰዓቱ የነበረን ዜና ይህንን ይመስላል። በድጋሚ በሌላ ዜና እስከምንገናኝ መልካም